ሰላም ጤና ፍቅር ውድ በመላው ዓለም የምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት ይበዛላችሁ በረከተላችሁ ዘንድ እመኛለሁ። እኔ ጸጋዬ አብራር ነኝ። በሁለት አጫጭር ርዝመት ባላቸው ስራዎች ዛሬ ያገኛችኋለሁ ብያለሁ ውድ ቤተሰቦች። በመጀመሪያ ከተስፋዬ አባተ የጢብኛ ፍቅር ከተሰኘው እንጀምር ውድ ቤተሰቦች። ማለዳ ከእንቅልፉ ተነስቶ ዳገታማ ስፍራ ላይ ቆሞ አቆልቁሎ የኛን ሰፈር የሚመለከት እንግዳ ሰው በሚያየው ነገር መደናገጡ አይቀርም። ከአብዛኞቹ ቤቶች የሚወጣው ጭስ እየተተጎለጎለ ወደ ሰማይ ሲንጠላጠል ያስገርማል። ሰፈራችን የተቃጠለች ትመስላለች። መቃጠሏንም ነዋሪዎቿ በጸጋ ተቀብለን ጸጥ ያለን ጭምር። እያንዳንዱ ቤት ጣሪያ ዝገት የእድሜ ብቻ ሳይሆን የየዕለት ጭስ ውጤትም ነው። በእያንዳንዱ አሮጌ ቤት ውስጥ በአማካይ ሁለት አዳዲስ የልጅ ልጆች ሳይኖሩ አይቀርም። እነ ልጅ በልጅነት ያሉት እኛ ሰፈር ነዋ። የማለዳው ጢስ ተለመደና በእኛ ሰፈር በመላ ኢትዮጵያ የሚታወቀውን የህዳር ሲታጠም ባል አስረሳ። የኛ ሰፈር እንደ ሌሎቹ የሀገራችን አካባቢዎች በየዓመቱ ህዳር ተጠብቆ ብቻ ትታጠንም። የኛ ሰፈር ዓመቱን ሙሉ ያለማቋረጥ ትታጠናለች። በእኛ ሰፈር ዓመቱን ሙሉ ህዳር ሲታጠን አለ። ከእያንዳንዱ ምጣድ ስር የማይነድ ነገር የለም። ሰጋቱራ፣ የለውዝ ቅርፊት፣ ኩበት፣ የተቆራረጡ ጫማዎች ሁሉ ይነዳሉ። ለአብዛኞቹ ምጣዶች ግለት ዋነኛው ግብዓት የጫት ገራባ ነው። ጫት በእኛ ሰፈር ተቅሞ ብቻም ሳይሆን ተፈልቶም ያመረቅናል። በጫት ቅጠል ያፈላነው ሻይ ሐውዛ እንለዋለን። እናቶቻችን ከፍየልና በግ ተርፎ የደረቀውን የጫት ገራባ የምጣድ ቀለብ ያደርጉታል። የዚህ ሁሉ ጢስ ውጤት ደግሞ ክብ የሆኑ ጢብኛዎችን ወደ በላተኞች ያቀርባል። እያንዳንዷ ጢብኛ ጋጋሪ በቅርጽ በመጠንና በቀለም ጎረቤቷ ካለችው ጋጋሪ ትወዳደራለች። ይህ ብቻም ሳይሆን ቁንዶ በርበሬ የሌላት ጢብኛ ጋጋሪ ገዢ እንደማይኖራት ማሰብ አለባት። ገበያዋ እንዲደራ የፈለገች ጢብኛ ጋጋሪ ስራዋን በጀመረች በመጀመሪያው ቀን በተወሰነው ልጆች ትኩሱን ጢብኛ በቁንዶ በርበሬ ማብላት አለባት። እኛ በልተን ከጨረስን በኋላ ለጓደኞቻችንና ለቤተሰቦቻችን የአዲሱን ጢብኛ ትልቅነትና ጥፍጥና እናወራላታለን። ከዚያማ ጠግበን እስክንጣላት ገበያውን ትቆጣጠረዋለች። አሁን እየገባኝ ያለው እውነት የማስታወቂያ ስራ መሆኑን ሳላውቅ የጀመርኩት በልጅነቴ እንደነበር ነው። ገበያ ለማባረርም ሆነ ለመሳብ የኛ የልጆቹ ዋጋ ከፍተኛ ነበር። እማማ ኮከቤ የቆዩ ጢብኛ ሻጭ ናቸው። በዚያ ላይ ጴንጤ። እኔና ጠይሜ ደግሞ እሳቸው ቤት አካባቢ በጎቻችንን እናግዳለን። ልክ ከአረፋዱ 4 ሰዓት ሲሆን ልጆቻቸውና ሌሎች ጴንጤዎች ተሰባስበው የሚጸልዩበት ጊዜ መሆኑን እናውቃለን። ታዲያ ሁሌም ያቺ ሰዓት እስክትደርስ እንጠባበቃለን። እሳቸው ለጸሎት ወደ ቤት ሲገቡ ሰፌዱን ብቻ አስቀርተን የጋገሩትን ጢብኛ ልቅም አድርገን እንሰርቃቸዋለን። ሰርቀን ከቤታቸው በስተጀርባ ካለ ጢሻ ውስጥ ተደብቀን እንበላለን። የተረፈንን ደግሞ እንዳይነቃብን ለበጎቻችን እናጎርሳለን። በጎቻችንም ታዲያ ጢብኛ ሱስ ይዟቸው ይመስለኛል ያቺ ሰዓት ስትደርስ ተራ በተራ ይጮሃሉ። ወደ ኩሽናው ስንሄድ ሊከተሉን ይሞክራሉ። እንደለመድነው አንድ ቀን ለጸሎት ሲገቡ ሰረቅናቸው። ምጣዱ ላይ ካለው በቀር ምንም ሳናስቀር ወሰድንባቸው። ከጸሎት መልስ ኩሽና ሲገቡ በረገጉ። ከዚያም ከትልቁ ልጃቸው ከተፈራ ጋር ሆነው በጠፋው ጢብኛ ዙሪያ ማውራት ጀመሩ። አይዞሽ እማዬ፣ ውሻ በልቶት ሊሆን ይችላል። የተረፈውን ከሸጥሽ ቀሪውም ኢየሱስ ይሞላል። ደግሞ እንጸልይበታለን። ጌታ ይባርክ የኔ ልጅ። እንኳንም ምጣድ ያልተሰበረ ጌታ ኢየሱስ በጎደለ ይሞላልኛል። 5 ዓሣን ለ5000 ሰዎች የመገበ ጌታ የኔን የሰፊር ጢብኛ ለመመለስ ምን ይሳነዋል አሉ። ሁለቱን እጆቻቸውን ወደ ሰማይ ቀሰረው። ተደብቀን ከምናደምጥበት ጠይሜ ነካ አርጉኝ። ጭንቅሎ ሰማቸው አለ። ምኑን? ኢየሱስ ሰፌዴን በጢብኛ ይሞላዋል አሉኩ። ወይኔ ምን ነበር የሚጣዱን ጢብኛ ባላስተረፍ ነው በእናት አልኩ ተናድጄ። እኔም በማስተረፋችን የተቆጩት አሁን ግን ይሄ ኢየሱስ ዝም ብሎ ከሰጣቸው ለምን እሳቸው ይጋገራሉ? እማማ ኮከቤ ስግብግብ ናቸው ማለት ነው አለ ጠይሜ።
ከዚያ በሌላ ቀን ቅዳሜ ጠዋት እንደለመድነው እኔና ጠይሜ በጎቻችንና ኩርቱ ፌስታላችንን ይዘን ወደ ተለመደው የማማ ኮከቤ ግቢ ገባን። የዛሬው ጩኸትና ጭፈራ ሌላ ነው። እንኳንስ ጢብኛቸውን የተሰባሰቡበትን ቤት ጣራ ቆርቆሮ ነቅለን ብንወስድ የሚሰሙን አይመስሉም። ከአማርኛ የተለየ የማናውቀው ቋንቋ እልልታ፣ አሜን አሜን የሚሉ ቃላቶች እንሰማለን። ተረኛው ሰራቂ እኔ ነበርኩና ጠይሜ ከግራ ወደ ቀኝ በግ የሚያግድ እየመሰለ ሰው ይጠብቅልኛል። የኩሽናው በር ጋር ደርሼ ተመለስኩ። ጠይሜ ተናደደና ለምን ተመለስክ አለኝ። ኩሽናው ተቆልፏል። ደነገጠ። ግን ቁልፍ ማን ሰጣቸው? የሚገርም ጥያቄ። እኔ ምን አውቃለሁ፣ ኢየሱስ ይሆናል ለማማ ኮከቤ ጢብኛ ከምጨምርሎትና ቁልፍ ከምገዛሉት ብሎ አስመርጦ ቁልፍ ሳይገዛላቸው አልቀርም። ሂድ አቦ እባክህ ጅል፣ ኢየሱስ ሱቃለው እንዴ ቁልፍ የሚሰጣቸው? ብር እንኳን የለውም። እሺ ምን ማለት ነው? ጠብሻም ነው እንዴ? ቃሽም እንደሱ አይባልም ሰድቦ ገሰጸኝ። ከጠይሜ ጋር መግባባት አልቻለም። እኔ ኢየሱስ ሀብታም ነው ብዙ ብር አለው ስለው እሱ ደግሞ ሀብታምማ አባባ ጉልላት ናቸው ይለኛል። አባባ ጉልላት 7 የጭነት ማመላለሽ ሥራ የሚሰሩ ወደ ላህዮች አሏቸው። የልጅ ልጃቸው ፀሐይም ሁሉ ጊዜ ቤታቸው ስጋ ወጥ እንደሚሰራ ስለምትነግረን ሀብታምነታቸውን አረጋግጠንላቸዋል። ጠይሜ ወዲያው ፌስታሉን ነጠቀኝና አንተ ሰው ጠብቅልኝ፣ እኔ ግን ጢብኛውን ይዤ ስመጣ ታያለህ ብሎኝ ወደ ኩሽናው ሄደ። በመጀመሪያ እነማማ ኮከቤ የሚጸልዩበትን የትልቁን ቤት በር ከውጭ ቀረቀረባቸው። ከዚያም ወደ ኩሽናው ገባና በቢጫ ፌስታል ተሸክሞ ወጣ። ወደ ጢሻው ዘለን ገባን። ልበላ ጠየቅኩት። ቁልፉ እላዩ ላይ ተንጠልጥሎ እንጂ ተቆልፎ እንዳልነበር ነገረኝ። ጢሻው ውስጥ ገብተን ፌስታሉን ሲከፍተው ደነገጥኩ። ፌስታል ውስጥ በማዳበር የተቋጠረ የስንዴ ዱቄት አለ። እንዴ ጢብኛውስ? ጢብኛ የለም እና ዱቄት ምን ያደርግልናል? እንሸጠዋለና። የት? ለማማቱ እኔ አረቄ ማውጫ ናቸዋል። ደብቀም በ5 ብር እንሸጥላቸዋል። ኧረ በእናትህ ጌታ አመጣችሁ ብንባልስ? ሲስተር ሳባ ሰጠች እንላለን። ቆይ ምን አሳስቡ ነው አንተ? ሄዶ አይጠይቋት። በሲስተር ሳባ ተማመንን። ሲስተሯ በካቶሊክ ቤተክርስቲያን አገልጋይነቷና በእርዳታ ሰጪነቷ ትታወቃለች። በተለይ ለኛ ለልጆች የተለያዩ ጣፋጭ ብስኩቶችን፣ የዱቄት ወተት፣ የስንዴና የፋፋ ዱቄት፣ ዘይትና ሌሎች አልሚ ምግቦችን ትሰጠናለች። የሷም ስም ከጠራን ደግሞ ማንም እንደሚያምንን እርግጠኞች ሆነን ዱቄቱን ተሸክመን ወደ ማማ ቱኔ ቤት እየሄድን ሳለ ጠይሜን አንድ ጥያቄ ጠየቁት። ዛሬስ ለማማ ኮከቤ ዱቄት ነው ጢብኛ የሚሰጣቸው? ማ ኢየሱስ ነው። አንተ ደግሞ ሁሌ ጅል ትሆናለህ እንዴ? ዛሬ ኢየሱስ ከማማ ኮከቤ ይልቅ ለማማ ቱኔ ነው ዱቄት የሚሰጣቸው። እንዴት? ይኸው በርካሽ ልንሸጥላቸው አይደለም አልኩት እንደገባኝ ሳረጋግጥለት። እማማ ቱኔ ቤት ስንደርስ አስደንጋጩ ነገር ተከሰተ። የጠይሜ አባት ጋሽ በቄ ተቀምጠው ይጠጣሉ። ያሉ ጥሯቸው ከምሳም ከጫትም ሰዓት በፊት ሲጠጡ አገኘናቸው። መለኪያቸውን ሲያስቀምጡት ለነገር መሆኑ ገባን። እና አንዲ ቃሎች ደግሞ ምን አባታችሁ ልትሰሩ መጣችሁ? መቼም ይሄ ሰፈር ገና ልጅ አይበቅልበትም፣ እናንተም አረቄ ለመዳችሁልኝ ማለት ነው ብለው ከዘራቸው መሬት ተመተሙበት። ኧረ አባዬ በዚህ ጋር ስናልፍ ውሃ ጠምቶን ነው ልንጠጣ ጎራ ያልነው። ጠይሜ ዋሻቸው። ደግሞ የማን ዱቄት ነው የተሸከማችሁት? ሲስተር ሳባ ሰታን ነው። የጠይሜ ድርቅና ገረመኝ። ለሁለት ተካፈሉ ብላ ባው ከረጢት ስታጣ ለሁለታችንም በአንድ ዕቃ ሰጠችን። መለኪያቸው ውስጥ ያለችውን አረቄ በአንድ ትንፋሽ ጨልጠው ይህን ዱቄት ይዘህ እቤት ስትገባ እንዳለ አንተ ለማኝ ዘር አሉት ጠይሜን። ውሃችን ጨልጠን ስንሄድ መንገድ ላይ አሮጌ ጫማ ብልቃጥ ግሪስሊ ቅባት ጠርሙሴ ያለው እያለ የሚርሰው አግኝተን ዱቄቱን ሸጥንለት። ቆራለው ያገኘውን ነገር የሚገዛ የነጋዴ አይነት መሆኑ የገባኝ የዚያን ቀን ነው። ፍቅሩ ደግሞ በሰፈራችን የሚታወቅ ባለበት የአእምሮ እድገት ውስንነት ችግር ብቻ አይደለም። በጉልበት የሚበልጣቸውን ትናንሽ ልጆች ጧት እየጠበቀ ጢብኛ በመንጠቅም ጭምር እንጂ። አባቱ ከሰው ተግባቢ ተጫዋችና የተለኮሰ ሲጋራ እንደ ቀለበት ከጣቱ የማይለየው ሰው ነበር። በሹፍርና ስራ ቤተሰቡን የሚያስተዳድር ተፈናቃይ ወታደር ነበር የፍቅሩ አባት። እናትየው ደግሞ በአንድ የመንግስት አንደኛ ደረጃ ትምህርት ቤት መምህርት ነበረች።
እንዳለመታደል ሆኖ እናትና አባቱ በማይድን በሽታ ተይዘው ሞተውበታል። የእናቱን እናትና ታናሽቱን የማስተዳደሩ ኃላፊነት በፍቅሩ ላይ ወደቀ። ታላቅየው ወታደርነት ተቀጥሮ ሄዷል። የት እንዳለ አይታወቅም። ለቤተሰቡ ሁለተኛ ልጅ የሆነው ፍቅሩ ታናሽቱን በጣም ይወዳታል። የበለጠ የሚያዝነውም የሚንከባከበውም ግን ደካሟና ማየት የተሳናቸውን ሴት አያቱን ነው። አንዳንዴም የሸክም ስራ ይሰራል። ሰርቶ ያገኛትን ወስዶ ለአያቱ ይሰጣል። እሳቸውም ደግሞ ያቺኑ ለወዳቸውም ለሱሳቸውም ያቋድሷታል። ሳይከርኑ በማያዩት አይኖቻቸው ወደ ሰማይ አንጋጠው ለፍቅሩ አድራሻው ለማይታወቀው ወንድሙና ለእህቱ ረጅም ዕድሜና ጤናን፣ ለሟች ልጃቸው ከነባለቤቷ ደግሞ መንግስተ ሰማያትን ይማጠናሉ። ፍቅሩን ከሚፈሩት የመንደራችን ልጆች ውስጥ ረዴትና ትንሣኤን የሚያክላቸው የለም። የአጎቴ ልጆች ናቸው። ለዘወትር ማለዳ ቁርስ የተመደበላቸው 50 ሳንቲም ነው። ሁለት ጢብኛ መግዣ። ታዲያ ጢብኛ ለመግዛት በሚሄዱበት መንገድ ላይ አድፍጦ የሚጠብቃቸው አንድ ቀማኛ ያለ ፍቅሩ ሸዋ ረጋ። ሊገዙ ሲሄዱ አይናገራቸው፣ እንዳላያቸው አስመስሎ ያልፋቸዋል። ገዝተው ሲመለሱ ወደኋላ እንዳያፈገፍጉ አድርጎ ያስቆምና አንዳንድ ይቀበላቸዋል። የገዙት አንዳንድ ሲበሉ እሱ ግን ሁለት ያሻምዳል። ፍቅሩ ጢብኛቸው እንደቀማቸው ለቤተሰብ ቢናገሩ እንደሚመታቸው ስላስጠነቀቃቸው ተቀማም ብለው አይናገሩም። ሁለት ሊገዙ ወጥተው አንዳንድ ይዘው ሲመለሱ መንገድ ላይ በልቶት እንደሆነ ስለሚናገሩ ማንም ተቀምተው ነው ብሎ የሚጠራጠር የለም። ከፍቅሩ ባህሪ ሌላው በጣም የሚያስገርመኝ ንጹህ ልብስ የለበሰ ሰው አለመውደዱ ነው። በተለይ እናቶች የአገር ባህል ቀሚስ ለብሰው አፍንጫ በሚማርክ ሽቷቸው ታጥነው አላፊ አግዳሚውን እያጠኑ ሲሄዱ ከገጠመው ቀስ ብሎ ኋላ ይከተልና ጭቃ ይለቀልቃቸዋል። ለአፈር ማራሻ ውሃ ቢያጣ እንኳ በሽንቱ ያወከዋል። አብኩቶም ይለጥፍባቸዋል። ነጭ ነገር ሲመለከት አይኑን ስለሚያጭበረብረው ነው እንዲህ የሚያደርገው። ነጭ ነገር ሲያይ ሰይጣኑ ይነሳበታል ይባልለታል። ፍቅሩ ከነገሩ ሁሉ ትልቁ እንትኑ ነው። እንትኑ በጣም ትልቅ ከመሆኑ የተነሳ የብዙዎቻችን ትኩረት ለእንትኑ መሆኑ ይገርመኛል። እንኳን ወንዶቹን ይቅርና አብሮ ኳስ የሚጫወቱት ሄለንና ሰላም ራሱ ፍቅሩ አሳየና እያሉ ይለምኑት ነበር። ያለ ፍርሃት ዚፐሩን ተርትሮ መጅረጥ አድርጎ ሲያወጣባቸውና ወደ እነሱ ጨብጦ ሲጠጋቸው ዋይ እያሉ ይሮጣሉ። እኛም ታዲያ ያለ ስስት እንትኑን እያየን እንዝናናበት እንቀናበትም ነበር። መቼም ምን አብልጦ እንዳያሳደገውም እንጠይቀዋለን። የንግግር ችሎታው ደካማነትም ለሳቃችን መሰረታዊ ምንጭ ነበር። የተለያዩ ቃላትን እንልለትና ደግሞ እንዲልልን እናደርገዋለን። ለምሳሌ ቴሌኮሙኒኬሽን የምትለዋን ቃል እስከዛሬ በትክክል ሊላት አልቻለም። ቶሎ ሜኬሽን፣ ቶሎ ሴሽን፣ ቶሎ አክሴሽን ይላል። ሽሪሚሪ በልልን ስንለው ወሽልሽሊሊ ይልልናል። ቢሞክርም የማይሳካለት በርካታ ቃላት አሉ። ለሱ ድካም ለኛ ሳቅን የሚያተርፉ ቃላት። ሲያኮርፍ አያምርበትም። ለምቦጩን ብቻ ሳይሆን ንፍጥና ላጩንም ነው የሚያዝረበርበው። ሲያኮርፍ ሁሉ ነገሩ ይበላሻሻል። ፊቱን ቶሎ በጥፊ መጠፍጠፍ ይወዳል። ዝንብን በጥፊ መቶ ከጣለ በኋላ በጥርሱ ቅርጭጭ አድርጎ ቆርጦ ይተፋታል። ሌላው ቀርቶ ሌላው ሰው ላይ ያለች ዝንብን ብትሆን አጥምዶ ይነክሳታል። መንከስና ቦድሶ መጣል እንጂ በፍጹም ስጓን ወደ አያስገባም። አንድ ጊዜ እግር ኳስ ተመራርጠን ስንጫወት እንቅፋት መጣኝ። የእግሬ አውራ ጣት ላይ ኃይለኛ የሞቀ ቁስል መኖሪያውን ሰራ። ለቁስሌ መሞቅ ትልቁን አስተዋጽኦ ያበረከተችው ሴትነቷን በባዶ ሜዳ በማስካካት እንጂ እንቁላል በመጣል ማረጋገጥ የተሳናት ዶሮአችን ናት። በቤት ውስጥ ተቀምጬ ከማየጋ ድፍድፍ እየላስኩ እሷ ትዟዟራለች። ድንገት ወደ እግሬ ትጠጋና በማንቁሯ ቁስሌን ንቁር ታደርገዋለች። በእርግጥ ንቁሯዋ እኔን ለመጉዳት አስባ ሳይሆን ቁስሌ ላይ ያረፈችውን ዝንብ ፈልጋ ነበር ልትበላት። እግሬን ይዤ እሪ ያልኩኝ። አውራ ጣቴ ደም በደም ሆነ። ከዓይኖቼ ብቻም ሳይሆን ከጣቴ እንባ ፈሰሰ፣ ያውም የደም እንባ። አባቴ አዘነልኝ። ጭንቅላቴን እየደባበሰ አባበለኝ። ከዚያም ወደ ኩሽና ሄደ። የእናቴን የምጣድ ማሰሻ ጨርቅ በረመጡ ጠብሶ አምጥቶ አንጀቴ የተንሰፈሰፈበት ቁስሌ ላይ ያስቀመጠው። እሪታዬ ጎረቤቶቻችንን ጠራ። አጥር የሌላት ግቢያችንን
የሰፈር ሰዎች ወረሯት። ጩኸቴን ተከትለው ውሻችንና ሌሎች ዶሮዎቻችን ተራኮቱ። ከዚያም ጩኸቴን ምክንያት አባቴ ለመጡት ሰዎች ሲነግራቸው እየተሳሳቁ ወደ ቤታቸው ተመለሱ። ከዚያ ጊዜ ወዲህ የዶሮ ፍቅር ከውስጥ ይወጣልኝ። ዶሮን እንኳን በቁሟ ታርዳም ጠለዋት። ጸቤን ተንተርሼ ስጋዋን አልበላም፣ እንቁላሏንም አልጠጣም። ፍቅሩ ከፊት ለፊቴ የቀኝ መዳፉን አጠፍ አድርጎ ለአደን ተዘጋጅቷል። እኔ ደግሞ ለአደን ሲዘጋጅ ወሬ እንደማይፈልግ ስለማውቅ ድርጊቱን በጥሞና መከታተል ጀመርኩ። ተንደርድሮ ብቻ ቁስል አቅም የነሳት አውራ ጣቴ ላይ ሲከመርብኝ ተንገበገብኩ። ህመሙ አንጀቴ ገባ። ለካንስ እሱ ቁስሌን ከበብ አድርጎ የሚቦጠቡጠውን ዝንቦች ሊበቀልል ይኖራል። ከዚያም እጁ በደም ተጨመላለቀ። እየየን ሳስነካው ያባብለኝ ጀመር። ሲያባብለኝ ቢያሳዝነኝም ህመሙን ስላልቻልኩት ግን ማልቀሴን አልተውኩም። ዝም አልል ስለው ዝም ሊያስብለኝ አብሮኝ ያለቀሰ። ሁለተኛ እንዳታናገረኝ፣ ቤታችን እንዳትመጣ ብየው ያነኮስኩ ወደ ቤት ሄድኩ። ከሰዓት በኋላ በሹራብ ውስጥ የሆነ ነገር ሸጉጦ እኛ ቤት መጣና በጣፋጭ ኮልታፋ አንደበቱ ጠራኝ። እርጥፋ ከዚህ ሁለተኛ አላናገርም። በሌባ ጣቴ የታችኛውን ከንፈሬን እያፈናጠርኩ እንዳኮረፍኩት በምንግባባበት ምልክት ገለጽኩለት። ይጥልታ እልቱ አይደለም ጭንጥሎ አለኝ ጭንቅላቱን እየሰበቀ። ያንተን ይቅርታ አልፈልግም፣ በቃ አልፈልግም። ጦይ ምን ጭንጥሎ ምን አደረኩት ትለኛለህ እንዴ? አውቃለሁ እንዴ ቁስሌን ያደማብኝ? እግዚአብሔር ጭንጥሎ አውጣ አይደለም እኔ እንዴ ዘንቦቹ ጥስልን ሲበሉብህ አናዶኝ ነው የደለደልቱልህ። ሂድ ውሸታም። በቃ እሺ ጥልዳ ጭንጥሎ ይጭላ በቃ አልፈልግም። በቃ ያንተን ይቅርታ ቀቅለ ብለው እሺ ተው ጭንጥሎ ይጥልዳል ግን ነው አልፈልግም አልኩ። በቃ ሂድ ከሰው ቤት እንደውም ቀላጭ ስላናደደኝ ሰደብኩት። ዳይዋ እኔ ግን እቺን አምጥቼልህ ስለነበር አለና በሹራቡ ስር የደበቃትን ጢብኛ ያሳየኝ። መጨከን አልቻልኩም። እግርና አንገቴን ወደ ፍቅሩ አቅጣጫ ዙሬ ተመለስኩ። ለሱ ምንም ሳይበላ እየቆረሰ እያጎረሰኝ አንዷን ጢብኛ አስጨረሰኝ። ከዚያም ወዳለው እሺ ጭንጥሎ ብሎ ጉንጬን ሳበኝ። ታረኩት። ጢብኛ በመንጠቅ ከሚታወቁት የመንደራችን ጎረምሶች አንዱ ደግሞ ዳንኤል ባሪያው ነው። ጥቁር ነው። ሚካኤል የረገጠውን ሴጣን ለመምሰል ከሚካኤል ስር መውደቅ የቀረው እርኩስ ሴት ወንድ አይል ሲሳደብ ላፉ ለከት የለው ወጣት አይል ሽማግሌ ያገኙን ሲዘልፍ ስቅጥጥ አይለው። በተለይ የኔ ሴት አያትማ መጫወቻ ጠጠሩ ነበሩ። ከቤተ ክርስቲያኑ ሲመለሱ ይጠብቅና ጢሻ ውስጥ ጭር ካሉ ስፍራ ሲደርሱ በማማ ዝንጌ ብሎ ይጠራቸዋል። አቤት ብሎ ዞር ሲሉ ይደበቃል። አውራጣታቸውን አሹሎና ቀሪ ጣታቸውን ጨብጠው ያማትባሉ። ሞረሽ የማርያም ብቅል እየፈጨው ነው እያሉ ሲሄዱ በቀኝ ከነበረ በግራ ከነበረ በቀኝ አቅጣጫውን እየቀየረ እየሸወደ እየተከተለ ረማማ ዝንጌ አይዋሹ ማርያም ጠላ አትሸጥም፣ ብቅል ምን ያደርግላታል ይላቸዋል። አያቴ ግራ ይጋባሉ። የሚያመልጡበት አቅጣጫ ይጠፋቸዋል። ይሸሸጉበት ጥግ ያጣሉ። አረ ዛሬው ሴጣን ምን አንቆ ሊደፋይ ነው መሰል። ቅዱስ ጊዮርጊስ ምን አደረኩ? ደጅን ረግጬ ማደሪያ ስሜ በተመለስኩ ምን አዘዝክብኝ እያሉ እያኩተመተሙ ሲሄዱ አስፈሪ የተለያየ አውሬ ድምጽ እያሰማ ይከተላቸዋል። የአቴን ጋቢያቸውን ለብሰው መቋሚያቸውን እንደ ጦር ጨብጠው መሮጥ ካላየ አይተዋቸው። ከዚያ በኋላ አቴ ለተወሰኑ ቀናት መንገድ ይቀይራሉ። በዚያች ጢሻማ መንገድ ለብቻቸው አይሄዱም፣ አይወጡም፣ አይመጡም። ዳኒ ባሪያው አያቴ ከቤተ ክርስቲያን ሲመለሱ እጃቸው ላይ የጠበል ኮዳና ፌስታል ካየ አይለክፋቸው። እንዲያውም ከመቋሚያቸው በስተቀር የያዙትን ሁሉ ካልተሸከምኩ ብሎ እቤት ያደርሳል። ማድረሱስ ባልከፋ ነበር። ነገር ግን ለኛ የመጣልንን ጢብኛ ይበላብናል እንጂ አያቴን ከፊት ለፊት እያስቀደመ እሱ ከፌስታል ውስጥ ጢብኛውንም ንፍሮንም የድፎ ቁራሹንም ቆሎንም ኪሱ ይጠቀጥቃል። እቤት ደርሶም ከቀረችው ይቃረጠናል።
የሆያሆዬ ቡድናችን እኔን፣ ጠይሜን፣ ጠንበለልን፣ ኑረዲንን፣ ሄለንና ሰላምንም ይይዛል። ብዙ ጊዜ ታዲያ ሄለን ገንዘብ ያዥ፣ ሰላም ደግሞ ጢብኛ ሰብሳቢ ሆነው በዳኒ ባሪያው አስነጥቀውናል። ዛሬ የሆያሆዬ መጨረሻው ቀን ስለሆነ ብዙ ጢብኛና ብዙ ብር እንደምናገኝ እርግጠኞች ነን። ስለዚህ ጢብኛ ያዥ ይቀየር ተባለና ሐሳብ ቀረበ። ያገኘነውን በቃ እዚያው እንብለው የሚለው የጠይሜ ሐሳብ ተከተለ። ምንም ነገር ካጣን ደግሞ ዳኒ ባሪያው ከክራችሁት ነው ብሎ ይመታናል እኮ በማለት ሄለን ስጋቷን ገለጸች። ጠይሜ ደፋር ነው፣ ምንም አይፈራም። በጨለማ ውስጥ እንኳን ብቻውን ሲሄድ የሚፈራው ነገር የለም። እናም ተጨማሪ ሐሳብ አዋጣ። እንዴ ቆይ የዚህ ሆያሆዬ አባላት 6 አይደለን እንዴ? አዎ። የባንዱ አባላት በጋራ ትክክለኛነቱን አረጋገጠለት። እና ታዲያ 6 ዱላ አለን ማለት ነው እኮ እንዴ? እሺ እባክህ ሰላም ግርምቷን ገለጸች። እና ታዲያ አንዱ ዳኒ ባሪያውን ማንቆራጠጥ ያቀተናል? ሁላችንም ደነገጠ። አረ ለየብቻችን ሲያገኘን ጥሬ ስጋችንን ነው ግን የሚበለው ሲል ኑረዲን ፍርሃቱን ሊያስተጋባ ሞከረ። በቃ ምናምን ቦቀቦቃ አንተ እንዴ! እሱ ለየብቻችን እየጠበቀ ሊመታን ከሞከረ የትም ስንሄድ የባንዱን ዱላ ይዘን መዞር። ጠይሜ እንደተናደደ ያስታውቃል። ትምህርት ቤት ስንሄድም ቀጭኑ የሄለን ድምፅ ገናውን ሰማሁት። እባክህ ጠይሜ፣ ይሄ ማያስኬድ ሐሳብ ነው። ይልቅ እንደዚህ ብናደርግ ምን ይመስላችኋል? ጠንቢ አዲስ ሐሳብ ይዛ ከተቀመጠችበት ተነሳች። እንዴት እናርግ ስንል ሁላችንም የየግል ጥያቄዎች ሰነዘርን። የቁልቋል ቅጠል ከነሾኩ ቆርጠን በፌስታል እንያዝ። ከዚያ ትክክለኛው ጢብኛ የሚይዘው ሰው መካከላችን ይሆናል። ቁልቋሉን የያዘው ደግሞ ከሰልፉ መጨረሻ ለመንጠቅ ዝግጁ ሆኖ ይጓዛል። ከዚያ ዳኒ ያገኙ ብሎ ሲመነተፍ እሾህ ይወጋውና ይሞታል። ከሱ ከሞተ በኋላ ደግሞ ማን አባቱ ጢብኛችን ይነጥቀናል። በነፃነት እየጨፈርን በነፃነት ጢብኛችንን እንገምጣለን። ሁላችንም ዳኒን ከገደለም በኋላ በነፃነት ስለምንገምጣቸው የቡሄዎቹ ጢብኛዎች እያሰብን ዳኒን በእሾህ ለመግደል ተስማማን። ዳኒ ባሪያው እንደለመደው በነመስፍኔና ብርሃኑ ቤት መካከል ባለችው ሸለቋማ መንገድ ተደብቆ በፌስታል የያዝነውን ቁልቋል ነጥቆን ሲሮጥ አደናቅፎት ወደቀ። እንደወደቀ ጮኸ። ጎረምሳ እያነቀ ሲያስጮህ እንጂ ሲጮህ ሰምተን ስለማናውቅ ተደናገጠን። የወደቀው እሾህ ላይ ስለነበር እሾህ በደረቱና በሆዱ ተሰገሰገ። ጢብኛችን ሲቀማ እንደምናለቅሰው እሱም ሲያለቅስ በማየታችን በየልባችን ተቋጥሮ የነበረው ደስታ ፈነዳ። ሌሊቱ እስኪጋመስ የሆያሆዬ ጭፈራችንን ትተን መዘመር ጀመርን። ኃይል እግዚአብሔር ነው፣ ጥበብ እግዚአብሔር ነው፣ ማዳን እግዚአብሔር ነው። አንመካም በጉልበታችን። ኃይል እግዚአብሔር ነው፣ ጥበብ እግዚአብሔር፣ ማዳን እግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን እያለ ለማሳረጊያ ውድ ቤተሰቦች የአብዱር ዓመቱን እኩይ አጋጣሚና አንባቢውን መረጥን። በዛ እንሰነባበት። መልካም ጊዜ። በ10 ሰዓት ከቢሮ እንደወጣ በቀጥታ ወደ ቤቱ የሚወስደው መንገድ ተያያዘው። የገዛውን መጽሔት ለማንበብ ቸኩሏል። ቤቱ እስኪደርስ ድረስ መታገስ ባለመቻሉ ርዕሱን አልፎ አልፎ እየገለጠ ይመለከታል። ፌርማቱ አጠገብ ተቀምጦ ወደ መንደሩ የሚወስደው አውቶቡስ እስኪመጣ ድረስ በመጀመሪያው ገጽ ላይ የሰፈረውን ማውጫውንና በሌሎች ገጾች በሚል ርዕስ ስር የተተነተኑትን ማስታወቂያዎች ገረፍ አደረገ። እኩይ አጋጣሚ ልቦለድ ገጽ 21 የሚለውን ተመልክቶ በቅድሚያ ይህንን ለማንበብ ወሰነ። ከተሳፈረበት አውቶቡስ ሳይወርድ ርዕሰ አንቀጹንና ከአንባቢያን የሚለውን አምድ ጨረሰ። ቤቱ ሲደርስ በዚህ ወራዊ መጽሔት ላይ ከዚህ ቀደም በስም የተዋወቀውን ደራሲ ልብ ወለድ ለማንበብ በመጣደፍ ኮቱን አውልቆ መስቂያው ላይ አኑሮ
ከነጫማው አልጋው ላይ ጋደም አለ። ገጽ 21ን ገልጾ እኩይ አጋጣሚ የሚለውን ልብ ወለድ ማንበብ ቀጠለ። ንባብ አፍቃሪው በቀለ። እንደው ትዝታዬ ከሰው ጋር ነበረ ውሎና ዳሩ፣ ጨዋታና ወጉ ቀሉ ቁም ነገሩ። ዛሬ ምንድነካው እንዲህ አይኑ አፈጦ፣ ሰው ጥሎ እየጠፋ ከሰው ጋር ተቀምጦ። እንዲያው ትዝታዬ ማንጠግቦሽ በዚያ በሚያምር ድምጿ ከየሰው ግንባር ላይ የምታነብ ይመስል እንዳሰኛት በሚመጣላት ግጥም ዜማዋን ስንታንቆረቁር መቆየቷን ቡና ቤቱ ጎራ ካልኩበት ጊዜ ጀምሮ ባውቅም እኔ አጠገብ ደርሳ ፊት ለፊት የቆማ ለኔ መስፈኗን ግን አላጤንኩትም ነበር። ዛሬ ደግሞ ምንድነካው እንዲህ አይና ፈጦ፣ ሰው ጥሎ የጠፋ ከሰው ጋር ተቀምጦ የሚሉ ስንኞች ግን የጆሮን ታምቡር ሲደውሉት መልእክቷ ከህሊናዬ ዘልቆ ኖሮ መለስ ብዬ አየኋት መሰለች። ደጋሚው ስትላትና ጸጉ አንተን እኮ ነው ብላ አጠገቤ ስትቀመጥ እኔም ከተጓዝኩበት የሐሳብ ዓለም ተሽቀንጥሬ ስመለስ እኩል ሆነ። ምን አለች አልኩና ተቀርቶ ፊት የቆየው መጠጥ በአንድ ትንፋሽ ጨለጥኩት። ማንጠግቦሽን በዚህ ሙያዋ ሳውቃት ጥቂት ወራት አልፈውኛል። የድምጿ ቅላጼና የምታወርደው ግጥም ዘውትር ይማርከኛል። ያን መጠጥ ቤትም ማዘውተር የጀመርኩት ለእርሷ ስል ነበር። መጀመሪያ ካየው አቀን አንስቶ በተመለከትኳት ቁጥር ድሮ እንደማውቃት ሁሉ ልቤ ይሸበራል። በሕይወት የተፈራረቀባት የኑሮ ጣውረድ በመልኳ ላይ ምልክቱን በመተው ትንሽ ግር ቢያሰኝም አትኩሮ ለተመለከታት እድሜዋ ከሀያዎቹ አጋማሽ ላይ እንደሚሆን መገመት አያዳግትም። ግንባረ ሰፊ ነሽ መቼም። በስሜት ተመስጣ ስታዜም አንዴ ቋጠር አንዴ ፈታ የሚለው ፊቷ መስመር ቢያበጅም በዝምታ ስትቀመጥ ግን ቆዳዋ አያሸበሽብም። አይኖቿ ጎላ ያሉ ናቸው፣ ጉድ ለማየት ያፈጠጡ የሚመስሉ። አፍንጫዋ ነስ ብሎ በቀጥታ ይወርድና ጫፉ ላይ ወደ ላይ ቀና ያለ ነው። ስስ ከናፍሯ እንደሚያስተጋባው ድምጿ አይሰፋም። አፏ ትናንሽ ነጫጭ የፊት ጥርሶቿን ለማሳየት ያህል ብቻ በመጠኑ ተከፍቶ የሚወጣው ድምጽ ግን መጠኑን ያለፈ ነው። በዚያ ቅላቷ ላይ ከአንደኛው ጆሮ ግንዷ እስከ ሌላው ድረስ አገጯን አካሎ በሁለት ድርብ የተሰመረው ንቅሳቷ ከርቀት ይታያል። እጆቿን ቀጭኖ ገቧ ላይ ያሳርፋ ከዜማዋ ጋር በዝግታ የምትነቀነቃቸው ትከሻዎቿን እያጀቡ ጡቶቿ ሲንቀጠቀጡ ወርደው የሚፈርጡ ይመስላሉ። መቼም የመሰለችን ጥያቄ በመቀበል ግጥሙን በድጋሚ አንቆረቆረችው። በባለ መሰንቆ እየታጀበች ነው። ታዲያ ግን ቆይ ግጥሙ እንዴት ነው የሚመጣላት አለች መሰለች። በአድናቆት እየተመለከተቻት ነው። እኔንም የሚደንቀኝ ይሄው ነው። እርግጥ ብዙ አዝማሪዎች ግጥም ማፍለቅ ችሎታ ቢኖራቸውም ከሁለትና ከአራት ስንም በላይ ማውረድ አይችሉም። ማንጠግቦሽ ግን በአንድ ሐሳብ አንድ ወጥ የሆነ 10 እና ከዚያም በላይ ስንኝ ያሏቸው ግጥሞችን የማፍለቅ ተሰጧ ዘወትር የሚገርመኝ ነው። ከፍ ዝቅ ረዘም አጠር እያለ እንዳሻት በሚሰባብር ድምጿ ዜማዋን ቀጠለች። ትናንሽ ነጫጭ ጥርሶቿን እያሳየች ነው። ታዲያ እንዲያው ትዝታዬ እንዲያው ትዝታዬ ድሮና ካቻምና አምና ትላንትና ያለፈ የሆነ ትዝታ ነውና ይህም ጥሎ ሂዶ ትዝታ ከሚሆን የዛሬን ዛሬ አርገው ተጫወት አብረህን እያለች ታዜም ነበር። በአዛዜማዋ ከልክ ያለፈ ተደሰትኩ። ግጥሟ ውስጤን ዘልቆ ተሰማኝ። መለስ ብዬ ጎሽ እስኪ ሁለቱንም ቢራ ጋብዥልኝ አልኳት መሰለችን። ይልቅ ብሩን ብትለጥፍላችሁ አይሻልም? ኦ ሴትዮ እሱንም ወስነው እኔ ራሴ ነኝ። ሁለት ቢራ ስጫቸው ትእዛዝ ሰጠሁ። ቢራውን በምስጋና ተቀበሉና ወደ ሌላ ባለተራ ፊታቸው መለሱ። አይኖቼ ተከትለዋት ሄዱ። በሕይወቴ ከማውቃቸው ሴቶች መካከል ሌላ ማንጠግቦሽን አገኝ መስል በሐሳብ የዋሊት ነጎርኩ። የሚሰማኝ ስሜት ማጋራት የምችል መስሎኝ አንድ ፍሬ ልጅ ናት እኮ አታሳዝንሽም አልኳት መሰለችን። ምን ታሳዝናለች? ደስ ታሰኛለች እንጂ እኮ ደስ ስለምታሰኝ አታሳዝንሽም። ታዲያ አንድ ፍሬ ልጅ ናት እኮ አልኳት እንደገና አይኖችን ከማንጠግቦሽ ላይ ሳላነሳ። ደሞ መፈላሰፍ ጀመርክ? እስኪ ምስኪኗን ለቀቅ አርጋትና ሌላ ጨዋታ አምጣ አለች።
አፏን ጠመም አርጋ መቼም ታሽማጥጣለች። ለሙዚቃ ከፍተኛ ግምት ይኑረኝ እንጂ በመጠጥ ቤቱ ካታ መሃል ለሚሰማው የአዝማሪ ዜማ እንኳ ደንታ አልነበረኝም። ከቅርብ ጊዜ ወዲህ ግን ማንጠግቦሽንና ዜማዋን ውባለምና መሰንቆን አለቅጥ መውደድ ጀምሬያለሁ። ወደዚህ ቡና ቤት እንዳዘወትር የሳቡኝ እነርሱ ናቸው። የማንጠግቦሽን ጣዕመ ዜማና ልብ የሚነኩ ግጥሞች ለማዳመጥ ስመላለስ ነው መሰለችን ጓደኛ ያደረኩት። አንዳንድ ቀን ቀስ በቀስ እየተላመርኩትና እየወደድኩት የመጣሁትም እንደዛ ነው። ይህ ሁኔታ የመጠጥ ሱሰኛ ያደርገኝ ይሁን እያልኩ ስጋት ላይ ልውደቅ እንጂ መመላለሱን ግን አጥብቄያለሁ። ከመሰለሽ ጋርም ወዳጅነትን መስርቻለሁ። እንዲያውም ሰሞኑን ኦና ቤቴ እያስጠላኝ በመምጣቱ እዚያው መጠጥ ቤት አምሽቼ ከመሰለሽ ጋር ሌሊቱን ማሳለፍ አዘውትሬያለሁ። የተወዳጇት ሴተኛ ዳሪ መሰለች የምደጋግመው አልኮል፣ የመጠጥ ቤቱ ካታና ጨዋታ፣ የወባለ መሰንቆ ለደንበኝነቴ የድጋፍ ሰጪ ይሁኑ እንጂ ልቤን የማረኩትና የሚያመላልሱኝ ግን ላለመዋሸት ማንጠግቦሽ አሳዛኝ ፊቷ፣ ለዚያ ያለው ዜማዋ፣ የድምጿ ቅላጼና የምታሽጎደጉዳቸው ግጥሞች ናቸው። በቁጥጥር ስር ያሉኝም እነሱ ናቸው። መላ ሁኔታዋ በሰራ አካላቴ ልዩ ስሜትን አሳድሮብኛል። ቀና ብዬ አየኋት። እንቁላል ሲያዩኝ ይሏል ዋጡኝ ዋጡኝ፣ ከእርሷ ጋር ስጫወት ሌሎች አመለጡኝ ነው። አንድ ሰው ብር ሳይከፍላት ብዙ ያቆያት እንደሆነ የምታዜመው ግጥም ነው። ፊት ለፊቷ ቆሞ ግጥም ይነግራት የነበረው ሰው ከት ብሎ ሳቀና አንድ ባለ 5 ብር አውጥቶ ግንባሯ ላይ ለጠፈላት። በግጥምና በዜማ መስግና ወደ ሌላ አዲስ ሰው ፊቷን መለሰች። ራየው ድማሙ ወረየው ድማሙ፣ ትጉ ሰራተኛ ደከምኩማ ይለው፣ ፒያሳ መርካቶ ካዛንቺስ ሳይቀረው፣ መላው አዲስ አበባን ዞሮ የሚያካልለው፣ ነጋ ጠባ መንገድ መሄድ አይሰለቸው፣ ልዩ ምልክቱ ሁሌ ሸፋፋ ነው፣ አይታችሁ ወቁት አትበሉኝ ማን ነው፣ አሮጌ እንኳን አይደል ከገዛው ቅርብ ነው፣ የጫማው ተረከዝ ለኔ ምስክር ነው፣ አረየው ድማሙ አረየው ድማሙ። የሁሉም አይን ነጠላውን አጣፍቶ መሰንቆ በሚገዘግዘው የወባለ ጫማ ተረከዝ ላይ አረፈ። ቤቱ በሳቅ አስተጋባ። የተቀመጠውንና የቆመውን አዳርሳ ግጥም ነጋሪው ጋብ ብሎ ሰው ሁሉ ወደ የግሉ ጨዋታ ሲገባ ማንጠግቦሽ እይታቸውን ወደ እርሷ ለመሳብና አድማጮቿን ለማሳቅ የምትጠቀምባቸው ይህን የመሰሉ ግጥሞች ዘውትር ያስደንቁኛል። የፈጠራ ችሎቷ በቀላሉ የሚገመት አይደለም። ንግግሮቿ ልብን የሚነኩ ናቸው። በዚህ ተሰጥቷ ተገርሜ ከግጥሟ ባሻገር የግል ሕይወቷን እየመረመርኩ ከራሴ ጋር ድንገት ሳላስበው በሐሳብ ማገድ ጀመር። ጥሩ የትዳር ጓደኛ መሆን ትችል ነበር እኮ። ነበር? የምን ነበር? አሁንስ ቢሆን ግን ለምን ትገፋለች? ታዲያ የት ትሂድ? አዝማሪነት እኮ የሚያስነውር ሙያ አይደለም። እንዲያውም ይህን የመሰለ ውብ ድምጽና የፈጠራ ችሎታ ያላቸው የኪነት ሰዎችን ማሰባሰብ ብንችል አኩሪ ባህሎቻችን አስጠብቀን ራሳችንን ከጠራዝ ነጠቅነት ማዳን እንችላለን። ስንቶች ናቸው የሀገራቸው ባህል ደብዛው ጠፍቶ በውጭ ልማድና ወግ ተጠምቀው የግል የሆነ የአኗኗር ዘይቤና የራስ ባህልን እንደ ማዕድን ቁፋሮ ፈልገው ለማውጣት የሚጥሩ ሀገሮች። ታዲያ ኢትዮጵያዊ ባህላችን ማቆየትና የስልጣኔ አራማጅ መሆን እንዲችል ጠቃሚውን ከጎጁ ማበጠር እንጂ ዜግነቱን እስከነካቴው እንዲቀይር ማድረግ አይገባንም። የአዝማሪነት ሙያ በሀገራችን ከጥንት ጀምሮ በተዋረድ የመጣ አንጡራ ባህላችን ነው። በመሰንቆ፣ በክራር፣ በዋሽንት በመሳሰሉት ሙዚቃ መሳሪያዎች ማዝመር የነበረና የሚያኮራ ባህላችን ነው። ዛሬ እንዲያ ከዘመን አመጣሹ ጥራዝ ነጠቅ ልማድ ጋር በየአልኮል ቤቱ ብቅ እያለ መልኩንና ይዘቱን አጣ እንጂ የጥንቱ ከዚህ የተለየና የተወደደ ክቡር ሙያ ነበር እኮ። በጦር ሜዳ ሰራዊትን እያጀቡ የአባቶችን ጀግንነት እያወደሱ የተዋጊውን ወኔ ያስጠብቁ የነበሩ አዝማሪያን በታሪካችን ጉልህ ሚና ተጫውተዋል። እንዳሁኑ ሬዲዮ፣ ጋዜጣና ቴሌቪዥን የመሳሰሉ የህዝብ መገናኛ ዘዴዎች ሳይስፋፉ የጋዜጠኝነትን ሙያ ይጫወቱ የነበሩ አዝማሪዎች ናቸው። አዝማሪዎች ከቦታ ቦታ እየተዘዋወሩ የተፈጸሙ ድርጊቶችና ሁኔታዎችን፣ የግለሰቦችን ጀግንነትና አስነዋሪ ተግባራት፣ የአስተዳደር መቃናትና መወስለት የመሳሰሉ ወሬዎችን ከቦታ ቦታ ያቀባብሉ እንደነበርና እንዲያውም ዜና መስማት የናፈቀው ኧረ ሰሞኑን ጋዜጠኛ
ከቀድሞዎቹ መጽሔቶች በአንዱ ላይ ጥናታዊ ጽሑፍ አስፍሯል። ታዲያ የተከበረ ሙያ መልኩን እየቀየረና ውበቱን እየቀነሰ ከመልካም ጎኑ ይልቅ አስቀያሚው እየጎላ እንዳይሄድ እያንዳንዳችን የምናበረክተው ድርሻ ሊኖር ይገባል። አሁን ይቺ አንድ ፍሬዋ ሸጋዋ የድምጿ ቅላጼና ውዝዋዜዋ ልብን የሚነካ እቺ ማንጠግቦሽ የባጤ ቆጡን በሐሳቤ ሳወጣ ሳወርድ ማንጠግቦሽና የተሰማራችበት ሙያ በህብረተሰቡ ውስጥ አንዱን ስለቅ በህሊና ሙግት ረጅም ጊዜ አጠፋው። ዛሬ ጤና አይደለህም? ምን ነክቷል? ፍቅር ይዞሃል በል አለችኝ። ጠጪዎችን በማስተናገድ ብድግ ቁጭ የምትለው መሰለች። በጥያቄዋ ከሐሳብ ንትርኬ መለስ አልኩ። አሁን ከአንቺ ጋር እስከ ዛሬ አላወቅሽም እንዴ? ድንቄም አለች። እውነትም ድንቄም ፍቅርስ ይዞኛል፣ ግን ከማንጠግቦሽና ከዜማዋ እንጂ እንደ አንደበቴ እንደተናገረው ከጠያቂው አልነበረም። ምሽቱ እየገፋ ሲመጣ የሰው ብዛት ትንሽ ጋብ እያለ ሄደ። ማንጠግቦሽ ከፊት ለፊቴ ካለው ወንበር ላይ አረፍ ብላ ቀደም ብሎ ያዘዝኩላትን ቢራ መጠጣት ጀመረች። ዋለ ጠርሙሱን በአንድ ያጋብቶ መሰንቆን እየገዘገዘ ብቻውን ማዜም ቀጠለ። ከማንጠግቦሽ ጥቂት ፈንጠር ብሎ ተቀምጦ መሰለች ቢራ እንድትደግማቸው ነገርኳት። በጠላው አልኮል መጠነኛ ሞቅታ እየተሰማ የመጣው ዋለ ባንኮኒው ላይ ከቆሙት ሰዎች ጋር የደራ ጨዋታ ጀመረ። የማንጠግቦሽን ብቻ መሆንና ዝምታ አስተውዬ ሰው ምን ይለኛል በማለት ስፈራ ሲቸር ቆየሁና ጠርቼ አጠገቤ እንድትቀመጥ ጋበዝኳት። እኔ ምልሽ ባልሽ ነው? ማ ዋለ። አዎ ምን ነው ጠየቁኝ አለችና ቀና ብላ በሚቅለሰለሱ ትላልቅ አይኖቿ ተመለከተች። ኦሆሆ እውነቷን ነው። ምን ነው ጠየቃት አለችና መሰለች ወደሚንኳኳው ባንኮኒ ብድግ ብላ ሄደች። እንደማፈር አልኩና አይ እንዲሁ ለማወቅ ብዬ ነው፣ ደስ የምትሉ ጥንዶች ናችሁ እኮ አልኳት። ከቢራ ጠርሙሷ ጋር እየተጫወተች አቀርቅራ ጸጥ አለች። ጥቂት ቆይቼ ራሴን አደፋፈርሁና በዚህ ሙያ ስትተዳደሪ ምን ያህል ጊዜ ሆነሽ? ማለቴ ሁለታችሁ። ምን ያረግሎታል እሱ ደግሞ? ባውቅ ምን አለ? እሱስ ምንም የለበትም፣ ግን ምንም አይጠቅሙትም። የለ እኔ እኮ ለሌላ ሳይሆን ድምጽሽና የግጥም ችሎታሽ በጣም ስለማደንቀው ነው። የዋለንስ ችሎታ የሱ መሰንቆ እኮ ካልታከለበት የኔ ዜማ ብቻውን ደስ አይልም። መልሷ አስደነገጠኝ። እሱስ ብቻሽንም ብትሆኚ የበለጠ ደስ ያለሽ ብላት ደስ ባለኝ ነበር። መሰንቆ እኔም ደና አድርጌ መጫወት እንደምችል ባሳየዋት ብዬ አሰብኩ። አመለካከቷና ለጥያቄ የምትሰጠው መልስ አስደነገጠኝ። በሌላ መንገድ የጠረጠረች ይመስለኝና ቶሎ ብዬ የእሱንማ እርሱን ጠይቀዋለሁ ብዬ ነው እንጂ በጣም ነው ማደንቀው አልኳት። ጥቂት ዘግየት ብላ ከቢሮዋ ተጎነጨችና እኔ ከድሮ ጀምሮ ነው ዘፈን የምወድ። ልጅ እያለሁ ከበሮ መምታት፣ እስክታ መውረድና ማቀንቀን ደስ ይለኝ ነበር። በእንቁጣጣሽ አበባዬ ሆይ እያልን በየመንደሩ ስንዞር ሌሎች ሴቶች የኔን ለመስማት የየራሳቸውን እየተው ያጅቡኝ ነበር። ያኔውን አንሱት። ታዲያ ድምጼ እንዲህ እንደዛሬ ጨዋታውን ሳጨርስልኝ የዋለ መሰንቆ ሲቀሰቀስ ሰምታ ጸጣለች። አንድ ባንኮኒ ላይ የነበረ ሰው ግጥም እየነገረው እርሱ በመሰንቆ እያጀበ ይቀበለው ጀመር። ጥንትኛ ስናውቀው ስርቆት ስውር ነበር፣ አይን ያወጣ ንጥቂያ እንዲህ ሳይጀመር፣ ፊት ለፊት ሆነና ድብብቆሽ ቀርቷል፣ የዛሬ ንጥቂያማ አይን ባይን ሆኗል በልኝ ብሎ ግጥም ነጋሪው ሲያበቃ አጠገቡ የቆሙት ሰዎች በአንድ ላይ ያስካኩ። አሽሙሩ ለኔ እንደሆነ እስኪገባኝ ጊዜ አልፈጀብኝም። ግጥም ነጋሪው ከዚህ ቀደም መሰለችን ይፈልግ እንደነበርና በኔም ላይ ቅሚያዙን አጫውታኛለች። ታዲያ ዛሬ በአጋጣሚ ከማንጠግቦሽ ጋር በአንድ ጠረጴዛ ዙሪያ ተቀምጠን የደራ ጨዋታ መያዛችን ሲያይ በባሏ ቦባላ አማካኝነት በብዙ ሰዎች ፊት ሊያሳፍረኝ መሞከሩ አበሳጨኝ። ውባለ ነገሩን ከምርም ይውሰደው ወይም ሽልማት ለማግኘት ሲል የቱ እንደሆነ አልገባኝም። በሰውየው ግጥም ላይ የራሱን አከለበት። ዜማዋን አድምጡ፣ ግጥምም ንገሯት፣ ኪሳችሁን ዳብሱ፣ ሽልማት ሰጧት፣ ብቻ በእጃችሁ ይችን ሴት አትንኳት፣ ውዷ ባለቤቴ የእንጀራ እናቴ ናት
አይ ባባ ሆዴ እያለ ዜማውን ቀጠለ። ሀፍረት ድንጋጤና ንደት ተቀይጠው ወረሩኝ። ግንባሬ ቀስ እያለ ወዛ። ሁኔታዬን ተመልክታ ከልቡ መሰሉት እንዴ ውባለ ሁል ጊዜ ከሰው ጋር ሲያወራ ለመቀለድ ብሎ የሚያመጣው ግጥም ነው፣ ሌላ እንዳይመስሉ ጋር ይጸገ አለችኝ። ማንጠግቦሽ ገብቶኛል አልኳት። ከአንገት በላይ ፈገግ ብዬ ነገረኛው ሰው ባለ ግንባር ላይ ብር ለጥፎ ወጣ እንጂ መልስ ለሰጠው ከጅዬ ነበር። ለካስ አዝማሪና ሴት ከበዛበት መጠጥ ቤት ጸባይ ጠፋም የሚባለው እውነትነት አለው ብዬ አሰብኩ። አፍረቴን ውጪ ያልደነገጥኩ ለመምሰል ለወባለ ቢራ እንድትደግም መሰለችን አዘዝኳት። ወንበር እያሳየው አብሮ እንዲቀመጥ ላቀረብኩለት ጥያቄ ግን ከአንገቱ ጎንበስ ብሎ አመስግኖ እየሳቀ አንድ ጥግ ሄዶ ብቻውን ቁጭ ያለ። ማንጠግቦሽ ምንም እንዳልተፈጠረው ሁሉ ጨዋታዋን በመቀጠል መሰንቆ መውደድ የጀመርሁት ድሮ ገና የልጃገረድ ፍቅረኛ የነበረ ወጣት ሲጫወት እመለከት ተነበረበት ጊዜ አንስቶ ነው። ሃያኔ ብላ ሳጨርስ አቋርጬ ወደ ውባለ የልጃገረድ ባልሽ ማለቴ የመጀመሪያ ባልሽ አይደለም እንዴ ብዬ ጠየኳት። አይደለም እሱ ሁለተኛ ባሌ ነው፣ የመጀመሪያ ባሌ ሞቷል። ልጅነት ፍቅረኛ ጋር ግን የተለያየ ነው፣ ሳንጋባ ነው። ገና ትናንሽ ልጆች ሳለን እኔ በሕፃን ልሳኔ ሳንጎራጉር እርሱ የእናቱን ጥጥ መንደፊያ ደጋን እየያዘ ከክንዱ ጋር እየፈተገ መጫወት ይወድ ነበር። ቀስ በቀስ ዋሽንት ለመደ። ሲል ክራርም ጠንቅቆ አወቀ። በኋላማ ራሱ ባበጀው ክራር ሲጫወት በመንደራችን የሚተካከለው አልነበረም መቼም። ኋላ መሰንቆም ለመደና በሰፈራችን ተወዳዳሪ የሌለው ሙዚቀኛ ሆነ። ታዲያ መሰንቆም ሆነ ክራር ሲጫወት ደስ የሚለው እኔ በድምጽ ሳቀነቅልነል ነበር። ወላጆቹ ለወላጆቼ ሽማግሌ ልከው የጋብቻችንን ቀን ሁሉ ተቆርጦ ነበር። ብቻ ምን ያረጋል፣ አሁን ምን አለ ባያስታውሱኝ፣ እባክዎ ይተውኝ አለችና በነጠሏ ጫፍ አይኗን ጠራረገች። ታዲያ ምን ሆነ? ለምን ሳትጋቡ ቀራችሁ? ጨርሽልኝ እንጂ ለመንኳት። ለምን እንደሆነ እኔም ራሱ በቅጡ አይታወሰኝም። ያኔ ገና አንድ ፍሬ ልጅ ነበርኩ። እንደ ዛሬ ነፍስ አላወቅኩ። የሰማሁት እርሱ ከጋብቻችን ዕለት ቀደም ብሎ ከቢጤዎቹ ጎረምሶች ጋር ወደ ከተማ ኮብልሎ ሄደ ሲባል እንዴት መልከቀናና አመለሸጋ ልጅ ነበር መሰሉት። እኔም ከሁሉ የበለጠ ወደው ነበር። ብቻ ሰው እኮ ከሚወደው ጋር ሁሌ አብሮ አይኖርም። እግዚአብሔር የመዋደድን ዋጋ ከፍ ለማድረግ ነው መሰል መለየትን ከጎኑ ፈጥሯል። አይኖቿ እንባ ቢሞሉም ለመደበቅ አልሞከረችም። እኔ ግን የተናነቀኝን እንባ የግድ ውጪ ሳይታወቅብኝ ተናፈጥኩና አይኔን በማረብ አደረኩት። ራሴን ትንሽ ሆኜ ያየሁት። አንጀቴ ውስጤ ተገላበጠ። ያለፈውን ጊዜ የልጅነት ሁኔታ በትዝታ መልኩ ሳይሆን ዛሬ እንደሆነ ሁሉ ስኖርበት ታየኝ። ማንጠግቦሽ የልጅነት ፍቅረኛ የምትለው ያ የትላንት ወጣት እርግጥም ለሙዚቃ ወደር የሌለው ፍቅር የነበረው ነው። እንዲያው ለሙዚቃ ከፍተኛ ስሜት ያደረበት ብቻ ሳይሆን እርሱ ራሱ ሙዚቃ፣ እርሱ ራሱ ስሜት ሆኖ አንዴ እንደ ሙዚቃ አንዴ እንደ ሙዚቀኛ የሚለዋወጥ ሙዚቃ የእርሱ አካል፣ እርሱ የሙዚቃ አንዱ ክፍል እንደሆነ ሁሉ አብሮ የተፈጠሩ የሚመስሉ ነበሩ። የጠቀሰቻቸውንም መሳሪያዎች ሲጫወት ክራሩ፣ መሰንቆ፣ ዋሽንቱ ከእርሱ በፊት የተፈጠሩ ሳይሆን እርሱ ራሱ ያመነጫቸው ይመስል ነበር። እንደ ክራሩ፣ እንደ መሰንቆ፣ እንደ ዋሽንቱ ሁሉ ማንጠግቦሽም የሙዚቃ መሳሪያ ተመስለው ስለነበር ከህይወት ለይቶ አያትም ነበር። ሲያፈቅራት ልክ አልነበረውም። የልጅነት ነገር ሆኖ በከተማ ወሬ ተገፋፍቶ ቢኮበልም ያኔ እንዲህ ከማንጠግቦሽ ጋር ተለያይቶ የሚቀር አልመሰለውም ነበር። እጣው ሆነና ተለይቷት ከተማ ይግባ እንጂ ከሙዚቃ ጋር ግን ከቶንም አልተለያየም። ይልቁንም የሙዚቃ ውበቱ፣ የሙዚቃ ጥልቀቱ፣ ስፋቱና አይነቱ እንደሚያያቸው ልዩ ልዩ ህይወቶች ሁሉ ከራሱ አእምሮና እድሜ ጋር በውስጡ እያደጉ ሄዱ። ከተማ ከመጣ በኋላ ካሽከርነት አንስቶ በልዩ ልዩ ሥራ ሰው ቤት ተቀጥሮ ሲኖር የሙዚቃ ችሎታውና ሸጋ ጠቢያውን በሚወዱለት ሰዎች እየተረዳ የቀለም ትምህርቱን ቀሰመ። እየዋለ እያደር አብሮት ያደገውን ዝንባሌና ተሰጥኦ ተከትሎ
ከሙዚቃው ትምህርት ቤት ገባ። ዘመናዊ የሆኑትን የሙዚቃ መሳሪያዎች ከሀገረሰቡ መሳሪያዎች ጋር እያነጻጸረ መሰንቆን ከክላርኔት፣ ዋሽንትን ከፍሉት፣ ክራርን ከጊታር እያዛነቀ እያዛመደና እያፈራረቀ ጠንቅቆ መጫወት ቻለ። ከዚያም ባሻገር ስለ ሙዚቃ ምንነትና ፍቺ፣ ስለ ታላላቅ የሙዚቃ ሰዎች ታሪክ ጠለቅ ያለ ዕውቀትን ገበየ። በዚሁ ትምህርት ከተመረቀ በኋላ ያሰበው እንደነበረው የሙዚቃ መሳሪያ ተጫዋችና ድምጻዊ ሳይሆን ቀረና በተማረበት ትምህርት ቤት በሙዚቃ መምህርነት እንዲያገለግል ተደረገ። ዛሬ ጥሩ የሙዚቃ አዋቂ መምህር ነው። ታዲያ የጥንቱ የማንጠግቦሽ ፍቅረኛ የዛሬ አድናቂዋ ማንነቱን እኔ እንዳወቅኩት ማንጠግቦሽም እንድታውቀው ባደርግ ምን ይሰማት ይሆን? ያ ሰው እኔው ራሴ ጸጉ መሆኔን ብናገር ማን ያምነኛል? ማንስ ይቀበለኛል? ዛሬም ትወደዋለች እኮ ምን አለ ብነግራት? ነግሬያትስ ምን ለማትረፍ? ይልቅ የዛይ ነገረኛ ሰው ባለ ግጥም እንደ እውነት ይተረጎምብኝ ይሆናል እንጂ ለመሆኑ ትክክል ነው ብል ማን ያምነኛል? ደሞ ብዙ ስለጠጣው አሁንም ወስነው ውሳኔና የምወስደው እርምጃ ትክክል አይሆንም። ለመንገሩም ላለመንገሩም ቀስ ብዬ አስቤበት ቢሆን ይሻላል። ነገም ተነጎዲያም ከዚሁ ስለማጠፋ። አንቱ ምነው ባቀረሩ ምን ገጠሞ እንዲህ ባንዴ ሰውነቱ የተለዋወጠ? የማንጠግቦሽ ጥያቄ ጨርሶ ሰጥሜበት ከነበርኩት ዓለም መለሰኝ። ሐሳቤን አቋረጠችው። እምባ የለም ምንም አልገጠመኝ። እንዴ ጠጡ እንጂ አልሆና ሳላስበው ይፋ የወጣ እምባዬን በማህረብ የጠረኩ። የለም መሽቷል እንሄዳለን። ብዙ ጠጣም በቃ አለው ባለም ከተቀመጠበት ወንበር ተነስቶ መሰንቆን እያመቻቸ። የት ነው የምትሄዱት? ቤታችሁ ሩቅ ነው? ወዴ በጣም ሩቅ እንጂ የትና የት? የት ነው? አሜሪካ ግቢ። አሜሪካ ግቢ መርካቶ? ወዲህ ነው ጌሾ ተራልፍ ብሎ። ደንገጥ አልኩ። ከምሽቱ 5 ሰዓት ሊሆን የቀረው 5 ደቂቃ ብቻ ነው። ከዚህ ከካዛንቺስ አንስቶ እዚያ ድረስ በምን እንደሚሄዱ ግራ ገባኝ። አሁንማ ታዲያ እዚያ እንዴት ትደርሳላችሁ? ሰዓት ላፊም እኮ ተቃርቧል። ባይሆን እዚሁ አካባቢ መለስተኛ አልጋ ፈልጋችሁ። ንግግሬን ሳልጨርስ አቋርጣ እየሳቀች አየርሱ ነገር እንዴ ቤታችንን ጥለን ሁሌ እኮ 5:15 ተዚህ ተነስተን ነው የምንሄድ፣ እንደርሳለን አለሽ ማንጠግቦሽ። ከደረሳችሁ ድቅ ታዲያ አንዳንድ ብትጨምሩስ? አይ ይበቃናል፣ መጠጡ ምን ያደርግ? ሳትጨርስ ውባለ ካፏን ጠቅ አድርጎ አይ እንደው ቢራው ሲበዛም ወዲ ነፋል፣ ባይሆን አንዳንድ አረቄ እሺ አለ ማንጠግቦሽን በፍራቻ አይነት እየተመለከታት። አንዳንድ አስቀዳውላችሁ። ውባለ በአንድ ትንፋስ ጨልጦ ብርጭቆን አስቀመጠና በይ ማንጠግቦሽ ጣጪና እንሂድ አላት ለመተሳሰር በሚሞክር አንደበት። እንዴ ቆይ ቀስ ብዬ ልጨርሰው እንጂ። ቀስ ብላ ትጨርሰው፣ ባይሆን አንተ እሷ እስክጨርስ ሌላ አንድ ድገም አልሁና መስማማት አለመስማማቱን ሳልጠብቅ አዘዝኩለት። በመጨረሻ አንድ ባለ 100 ብር አውጥቼ ሰጠዋቸው። ውባለ ኖቱን ሲያይ አይኑን ማመን አቅቶት አፉ ይብስ ተሳሰረ። ማንጠግቦሽም እንደመደንገጥ ብላ ይህ ሁሉ ለኛ ምን ያደርግልናል? ምን አርገናል? ግራ ተጋብታ የምትናገረው ሲጠፋት ካፏ ነጠቅ አድርጌ አው ለናንተ በጣም አስደስታችሁኛል። ስለሰከርኩ እንዳይመስላችሁ ገና ብዙ አልጠጣውም። በሉ በኪሳችሁ ያዙና ቶሎ ሂዱ፣ አሁን መሽቷል። ለማንኛውም ነገ በይበልጥ እንጨዋወታለን አልኩኝ። ንግግሬ የተቆራረጠ ነበር። የማንጠግቦሽን ድንገት የተለወጠ ፊት ሳይ እምባ እንደገና ተናነቀኝ። ሁለቱም የሚናገሩት ጠፍቷቸው አጎንብሰው እጅ ነሱኝና ወጡ። አንኳኩቼ መሰለችን ጠራሁና ለኔም ለርሷም እንድትቀዳ ነገርኳት። አሁን ማዘን ነው ወይስ ምን መስራት ነው? ያዘሷትን አምጥታ ካጠገቤ ተቀምጣ በመደነቅ እየተመለከተችኝ እንደው ቆይ እንዲህ እስኪገላወጥ ድረስ አጠጥተ የምትሸኘው እቤቱ እንዲገባ ነው? እርሷንም እኮ አስከራታል። አንተው ምን ቀራት ደግሞ? የኔ ያህል ገንዘብ የምትሰጣቸው ምን ይሁን ለማለት ነው? አለች። መልስ ሳልሰጥ ጸጥ ብዬ መጠጤን ተያዝኩት።
ውስጤ ሲያመሰኳ በነበረው የምሽት አጋጣሚ ሳቢያ አለመጠን የጠጣሁት አልኮል ካስከተለብኝ የዞረ ድምር ራስ ምታት ጋር እየታገልኩ ከእንቅልፌ ነቃሁ። ሌሊቱን አጠገቤ ስለመኖሯ ያልታወቀችኝ መሰለች። ከአልጋው ተነስታ ልብሷን ለባብሳ ለጠዋት የሥራ ፈረቋ በሩን ከፍታ ስትወጣ ባልባንን ኖሮ እተኛውበት እኩለ ቀን ይሆን ነበር ብዬ አሰብኩ። በጠዋቱ የሬዲዮ ፕሮግራም ላፍታ ተከፍቶ በነበረው በር በኩል ዘልቆ የአበበ ተሰማ ማለዳ የሚለው ሙዚቃ ተሰማኝ። እየተጣደፍኩ ልብሴን ለባበስኩና ፊቴን በውሃ አባብሼ በግቢው ጓሮ በር ወጣሁ። የምሽቱን አጋጣሚ የማንጠግቦሽን መላ ሁኔታ በአእምሮ እያብሰለሰሉ ማታ ማንጠግቦሽ ያወራችልኝ በሙሉ ቀስ በቀስ ከድምጿ ቅላጼና ከፊቷ ገጽታ ጋር ለቅጽበት በልኔ ተደነቀረ። እርሱ መሰንቆ ሲጫወት እኔ ፊት ለፊት ሆኜ በድምጽ ማንጎራጎር ደስ ይለኝ ነበር። በጣም አወደው ነበር። ያኔ ድሮ አገር ቤት እኔ ሙዚቃ መሳሪያን እየገዘገዝኩ እርሷ ስታዜም በየእርሻው መሃልና በየጎጆ በራፍ ስንሯሯጥ ስንሳሳቅና ስንቃለድ የነበረ ሁኔታ ሁሉ የፊቴ ላይ ድቅና አለ። ከወዷ የልጅነት ፍቅረኛ ከማንጠግቦሽ ጋር ባላሰብኩት ሁኔታ ከብዙ ዓመታት በኋላ በመጠጥ ቤት ውስጥ ስታዜም መገናኘታችን እንቆቅልሽ ሆነብኝ። ዛሬም ማታ መምጣቱ አይቀርም። ታዲያ እኔ ፍቅረኛዋ ጸጋዬ መሆኔን እርሷ ሳታውቅ እኔ ግን ማንጠግቦሽን አውቄ የፊቷ ሁለተኛ ስቀርብ የሚሰማኝ ምን ይሆን? ደሞስ እኔ ያ የልጅነት ፍቅረኛሽ ጸጋዬ ነኝ ብዬ ብነግራት ምን ይሰማታል? ባሏ ውባል ወዳጄ መሰለች። የመጠጥ ቤቱ ባለቤትና ተመልካቾች ሁሉ ምን ይሉ ይሆን? ለማንኛውም ዛሬ ማታ ከሐሳቤ ጋር እየተሟገትኩ ብዙ ተራመርኩ። የቤቴን መንገድ ሲሶ እንዳገባደርኩ ምሽቱን ከገጠመኝ ሁኔታ ጋር ተደምሮ የጠጣሁት አልኮል የዞረ ድምር ለፈጠረብኝ የራስ ምታት ማስታገሻ ኪኒን ከመደብር ገዝቼ አንድ ቁርስ ቤት ጎራ አልኩ። በኪኒኑ ላይ ተጨማሪ ላደረው ስካር ማብረጃ ቢረዳ ብዬ የብርቱካን ጭማቂ ጠጥቼ ወጣሁና ጉዞዬን ቀጠልኩ። መስሪያ ቤቴ ለመድረስ ግማሽ መንገድ ሲቀረኝ አንድ ድልድይ አካባቢ ብዙ ሰው ተሰብስቦ አየሁና ሰው ደግሞ ትንሽ ነገር ባየ ቁጥር ስራ ፈቶ ወሬ መመልከት ይወዳል። ደግሞ ምን ተፈጥሮ ነው ብዬ እርምጃን እያፈጠንኩ ተጠጋሁ። ግርግሩ አጠገብ ስደርስ አንድ አምቡላንስ የማስታወቂያ ጥሩምባውን እያስጮኸ ሲፈተለክ አየሁ። የተሰበሰበውም ከአምቡላንሱ ማፈትለክ ጋር ሊበተን የዋሊት ግፍ ያዘ። አበስኩ ገበርኩ። አረ ምን ማቱን ታሳየኛለህ አንተ አምላኬ አሉ አንዲት አሮጊት አፋቸውን በመዳፋቸው ይዘው ከግርግሩ መሃል እየወጡ። ምንድነው ማማ? አረ እግዚኦ ማረኝ፣ ምን አይነት ጭካኔ ነው አሉ ጥያቄን ያልሰሙ ይመስል። ምን ተፈጥሮ ነው አልኩት እኮ አልኳቸው በድጋሚ። እችግ መጣት የዓለም መጨረሻ ተቃረበ በቃ እያሉ ብቻቸውን እያወሩ ትተውኝ ሄዱ። መለስ አልኩና አንዱን ጎረምሳ የኔ ወንድም ምንድነው የሆነው? አምቡላንሱ ምን ይዞ ሄደ ስል ጠየቅኩት። አምቡላንሱ ምናልባት ከጥቂት ደቂቃዎች በኋላ አስክሬን ሊሆኑ የሚችሉ ቁስለኞች ይዞ ሄዶ። የምን ቁስለኞች? ስንት ናቸው? ምን ሆነው ነው? 2 ናቸው። ባልና ሚስት ናቸው መሰለኝ። ሴትዮዋ እንኳን ምትድን ይመስላል። ወንዱ ግን ግንባሩ በጣም ነው የተመታው መሰል። ደሙ ሁለመናውን ሸፍኖታል። የእሱ አጠራጣሪ ነው። ምን ሆኖ ነው እሱ? እኔ እንጃ። ድርጊቱ ሲፈጸም አልነበርኩም። ሰውማ ያው ሌባን የዘረፋቸው ደበደባቸው ይላል። ሁለቱም ርቃነ ስጋቸውን በጆንያ ተከተው ነው ከድልድዩ ስር ተጥሎ የተገኙት። እርስ በርስ የሚያወሩ ሰዎች ጋር ተጠግቶ መስማት ይሻላል አልኩና ሰብሰብ ወዳሉ ወጣቶች ተጠጋው። አረ ሴትዮዋ እንዴት ታሳዝናለች! ወየ ዛሬ ሌባ! ምን አለ የውስጥ ስሯን እንኳን ቢያስተርፍላት። ሰውነቷ በሙሉ ተሞነጫጭሯል እኮ። የሰውየው አይወራ፣ መላ አካላቱ በደም ተበክሎ ሰው ማይመስል። እርስ በርስ የሚመላለሱት የወጣቶቹ ወሬ የማወቅ ጉጉቴን ጨመረውና ጣልቃ ገብቼ ሴትዮዋ ምን የምትመስል ነች ብዬ ጠየቅኩ። አረ ሴትዮዋ ቀይ ቆንጅዬ ነች። ዝናር ባንገቴ። ዝናር ባንገቴ ምንድነው? አለ አንድ ወጣት እንደመሳቅም እንደማዘንም እየሞከረው። መላ ሰውነቴን ድንጋጤ ውርር አደረገው። ሌላ ሁለት ተቃረገና ወይ ማጁካ የእግር ሹራብ እንኳን ሳይኖራቸው እንዴት ቢንቁት ነው መሰንቆም ብቻ የተወ። አንተዬ አዝማሪው ሳይሆን አይቀሩም እኮ
አለ። ከው አልኩ። አናቴ በፋስ የተተረከከ ይመስል ከእግር ጥፍሬ እስከ ራስ ጠጉሬ ድረስ የሰራ አካላቴን ነዘረኝ። አምቡላንስ ወዳሻቀበበት ለመቃናት አልታዘዝ ብለው በተሳሰሩ እግሮቼ በፍጥነት ለመሮጥ ሞከርኩ። ተውተረተርኩና ተዝለፍልፌ ወደኩ። ማን ጠግቦሽ ውብ አለ ለማለት አፌን እንደከፈትኩ ጋዴሚት ምኑ ነው ውበቱ? ምኑ ነው ጥራቱ? አሽሙንሙኑ ህይወት ሰጥቶ ቀለም ቀብቶና አሳምሮ ሲያበቃ ማክተሚያው ሐዘን፣ ክፉ ፍጻሜ የሚሆንበት ምክንያት ቆይ ምንድን ነው? የታሪክ ሁሉ መጨረሻ ማሳዘን መሆን አለበት ያለው ማን ነው? ሳዲስት ሐዘን አምላኩ የፈጠራቸው ባህሪያት ምንም እንኳን የራሱ ቢሆኑም ከአንባቢያን ጋር ደና አድርጎ ሲያዛምድ ከቆየ በኋላ አላግባብ በሚፈርድባቸው የሞት ብያኔ ብዙዎች ቅር እንደሚያሰኝ አይገባውም እንዴ? አጉል ፍጻሜ፣ ሞት፣ ስንኩልጣ፣ አሳዛኝ መጨረሻ የድርሰት ውበት ነው ያለው ማን ነው? ሜርድ ብሎ መጽሔቱን አሽቀንጥሮ ወረወረው። በቀለ ንባብ አፍቃሪው